ስጋው ደግሞ የሚያስፈልገን ለመጽደቅ ብቻ ከመሰላችሁ ተሳስታችኋል። የሚያስፈልገን ምድር ላይ ለምንኖረው ነገር ለምድር የሚያስፈልገን ነገር ልትሞት ስትል ታደርገዋለህ። ልትሞት ስትል ነው ልታደርገው። ለህይወት እኮ ያስፈልጋል። በዚህች ምድር ለምንኖረው ኑሮ የእግዚአብሔር ረድኤት ያስፈልገናል። እሱ ከኛ ጋር መሆን አለበት። እግዚአብሔር ከኛ ጋር ከሆነ ማን ይቃወምናል ነው የሚለው። ያንን ረድኤት እግዚአብሔር ከፈለግ ስጋው ደግሞ ተቀበል። ትምህርት የማይገባው ስራ አልሳካ ያለው ህይወቱ የተበጠበጠበት ሰው ንስሐ ገብቶ የክርስቶስን ስጋና ደም ይቀበል። ተማሪዎች ካላችሁ ትምህርት ካልገባ ምንም ቅጠል ምናምን የሚባል ነገር የለም። ትምህርት ለማይገባው እንቅልፍ ለማይወስደው ምናምን እንደዚህ ለሚል ትምህርት የላትም ቤተክርስቲያን። ለማንኛውም በሽታ የምታዘው መድኃኒት የማን ስጋና ደም ነው? ነቅሎ ያወጣዋል። ከስጋ ደዌ ከነፍስ ደዌ የሚያወጣ። ስለዚህ እንደው እግዚአብሔር ደስ ካሰኛችሁ ስለት ስታስገቡ እኛ የለመነው ጧፍ እሰጣለሁ ዕጣን እሰጣለሁ ነው። እሱም ይሰጣል፣ ምንም ችግር የለም። ትልቅ ስለት ልንገራችሁ፣ ስጋውን ደግሞ መቀበል ነው። ነቢየ እግዚአብሔር ዳዊት ምን አለ? ስላደረገልኝ ሁሉ ለእግዚአብሔር ምንን መልሳለሁ ይልና የሕይወትን ጽዋ እቀበላለሁ። ጽዋ ሕይወት ትቤጦ ወስነ እግዚአብሔር ጸይሙ። የሕይወትን ጽዋ ምን እላለሁ? እቀበላለሁ። የእግዚአብሔርን ስም ጠራለሁ። ስለዚህ ስለትም ካለባችሁ ትልቁ ስለት ስጋውን ደሙን መቀበል ነው። ሁላችንን ለስጋው ለደሙ ያብቃል። አንዳንድ ሰው ደግሞ አለመቀበሉን ክርስትና አድርጎ የሚያስባል። አይ መደፋፈር አያስፈልግም፣ ዝም ብሎ መደፋፈር ብሎ እግዚአብሔር ይሄ ሰውዬ እኔን አክብሮኝ አልቆረበም ብሎ ሊያጸድቀው ማለት እንዴት ያለ ነገር! አሁን ሰርግ ተጠርቶ ትልቅ ድግስ እንዲህ ድንኳን ተደርጎ ሰው ሁሉ መጥቶ ከምግቡም ከመጠጡም አልበላም ቢል ምን ነው ለምን አትበላም ስትለው አክብሬህ ነው ቢል ደስ ይላል? ቅዳሴ እኮ ሰርግ ነው ምዕመናን። ቤተክርስቲያን ሰርግ ቤት ናት። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ የክርስቶስ ስጋዬን ብሉ ደሜን ጠጡ ብሎ ተሰብስበን ነጭ ለብሰን መተን ጤነኞቹን ሕፃናት አቁርበን እኛ ሳንቆርብ መሄድ ከዚህ በላይ ምን የሚያሳዝን? ስጋው ደግሞ ሲመለስ እኮ ማየት ልብ ላለው ሰው ያስለቅሳል። ንጉሱ መጥቶ ይቀበሉኛል ብሎ ስንቴ ተመለሰ። ፀሐይ ወጥቶ የሚሞቀው አጥቶ ስንቴ ተመለሰ። ለእኛን የመጣው ሊያድን መጥቶ ሳትቀበለው ይመለስ። በእውነት ይቅር ይበላል። መጥቶ ለተመለሰባቸው ቀናት ስጋው ወደኛ መጥቶ ደሞ ወደኛ መጥቶ ልንቀበለው መጥቶ ሳንቀበለው አንፈልግም ብለን እስማ ኃያል አንተ ብለን የሸኘ ነው። እንደዛ እንደ መጽሐፈ ነገሥቱ ምግብ ታዩታላችሁ አትቀምሱትም እንደተባለ አይተን ሳንቀምሰው ስንቴ ተመለሰ ስጋው። ስለዚህ ስጋው ደሙን ለመቀበል አታመንቱ። የመጨረሻ አንድ ቃል ከኔ ጋር ትላላችሁ። የክርስቶስ ስጋና ደም